ያለ ስንቴቤት ስራለ በይደር ነገን ጠብቅ ያልኩት ለዘመን በነጋ ኖርኩ ሰው ለነገ ያለው ስንቴቤት ስራለ በይደር ነገን ጠብቅ ያልኩት ለዘመን በነጋ ኖርኩ ስንታለ ብቱ ጉዳይ ያኖርኩ ፀሐይ ሳያይ አንዲት ቀይ ረጅም ሴት መጀመሪያ መኪናዋን በራችን ላይ አቆመች በኋላ ራቅ ያረገችው ማነች እንዴት አንተ ቤት ገባች ምናልባት ከኔ ጋር ስላያት ባለቤቷ ከቤት አስወጥቷት ሊሆን ይችላል አዎ ወደሽዋል የምርሽ ነው አዎ አደጋ ውስጥ ነሽ ምንድነው አለ አንቺ ምን ተከሰተ ምን መስልሽ ልቀቂኝ አየው ዳይ አንተና እንደዚህ ጥጋብ ይወጠረ በኔ ግል ህይወት ውስጥ ገብተሽ መፈትፈት መመካከር ባለቤቴ በኔ ላይ እንድትነሳሳ ማድረግ በህግ እንደሚያስጠይቅሽ ታውቂያለሽ አውቃለሁ ጥሩ እንግዲያው ከዚህ ንቅንቅ ቤቴን መብቴን ክብሬን ደፍረሻል ሄሎ ዜማ ሄሎ አባቢ አንድ ዳኛ ቢሮ ሄጄ ሊያስረኝ ነው መሰለኝ ምን ከዚህ ሽቅጥቅ እንዳትይ ብሎኛል ደግሞ እኮ ፖሊስ እያነጋገረ ነው በእኔ ላይ ሚስቴን አነሳስተሻል ቤቴን ክብሬን ደፍረሻል ብሎ በጣም ነው የተቆጣው ምን አልሽ ቶሎናልኝ ቦታውማ
ተነገርሽ? አልደነገጥኩ ማለት አይቻልም። ለምን ትደነግጫለሽ? ታስሬ ስለማላቅ ይሆናል። ሄሎ ሊሊ። ሄሎ ጋሽ ላለ። እባክሽ እናንተ ጋር ዜማ ያዘችው የህግ ሰው ጉዳይ አለ እንዴ? የህግ ሰው ነው ያልከኝ? ለጉዳይ አንድ ዳኛ ቢሮ ሄጄ ታስሬያለሁ ብላ ደውላ ነበር። ምን እንደነካትም አላውቅም። ስልኳ ተዘጋ። እስቲ ጉዳዩን አጣሪና ባስቸኳይ ደውይልኝ። እሺ። ዳኛ ስለሆንኩኝ ብቻ ያናደደኝ ሁሉ ወደ ማረሚያ ቤት ተመልክ ይመስልሻል? እንደሱ እንኳን አይመስለኝም። ሁለተኛ በኔ ህይወት ውስጥ ብትገቢ ግን አልተውሽም፣ እከስሻለሁ። አሁን ማናገር አትችልም? ውብሸት ጋር ደጋግሜ ብደውል ስልክ አላነሳም አለኝ። እሺ ምንድነው የሚሻለው? አረ የሆነ ነገር እንዳያረጋት ባክሽ። የገተባኮነ እንዛ ከተማ ያሉ ሰዎች እኮ የሚዘርፉን ብለው እኮ ነው የከተማ ሰው ከሚዘርፈን ብዬ እንደው እዚህ ጫካ መጥቼ መደበቅ የኔ ጌታ። ዝም በል ቀጣፊ! ካንተ ደግሞ ምን ይሰረቃል? አንጃለታቸው ብቻ እንደው ሊዘርፉኝ ስል እኮ ነው ሮጫም ልጬ እንደው ምን አውቃለሁ የኔ ጌታ። የታለ መጥረቢያ? የምን መጥረቢያ? ዛፍ የምትቆርጥበት። የምን ዛፍ? እንዴ የምን ዛፍ የኔ ጌታ? ኧረ እንዲሁ ዛፍ የሚባል ነገር የለም። ገራገር ስለመሰልክ ምለቅ መስሏል እኮ አንተ መጥረቢያው። ኧረ የምን መጥረቢያ መጡብኝ? የምን መጥረቢያ ጌታ? እንዴ መጥረቢያ የሚባል ነገር እጄ ላይ የለም። ይኸው የለም እኮ የምን መጥረቢያ ጌታ? ሰው እኮ ሸሸት ነው ቁጭ አልኩት እዚህ እንጂ መጥረቢያ ማን ያደርግልኛል አንቱዬ?
ላላስፈላጊ ወጪ እንዳትደረግ ብዬ ነው። ምን ነው የሚያስደውል ማታነሳው? ምን ነው እንኳን አትል? ምን ሆነሽ ነው? በቃ አትቀልድ። ለራሴ ተጨንቄያለሁ። አይዞሽ አትጨነቂ። ዜማ አልታሰረች። ዜማ በጭራሽ ልክ አይደለሽ። አይደለም እኮ አትበይኝ። ምን አገባሽና ነው የማይፈልገውን ጉዳይ ቢሮ ድረስ ሄደሽ የምታናገሪው? ምን አገባሽ? አንተም አባቢ እንደዚህ ነው ያሳደግከኝ? ማን ነው ለወገንሽ ማረግ ምቹን ሁሉ አድርጊ እያለ ያሳደገኝ? በደ ነው አንተ ነህ። መልካምነትን፣ ይቅርታ አድራጊነትን፣ የሌሎችን ጉዳይ እንደራስ ማየትን ያስተማርከኝ አንተ ነህ። ታዲያ ምን አገባሽን ከየት አመጣ? ዜማ በዚች ዓለም ያላንቺ ማን አለ? ልጄ፣ ትዳሬ፣ ኑሮዬ፣ ሀብቴ፣ ደስታዬ አንቺው ነሽ። ህይወትን እኮ የምወዳት ከአንቺ ጋር ስለምታኖረኝ ነው። ራስሽን እንኳን እንዲያምሽ አልፈቅድም። ስላስጨነቅኩ በጣም ይቅርታ አድርግልኝ። ግን ምን ላድርግ? ሁኝ ያልከኝን ነው የሆንኩት። ለኔ አሁንም ትንሽ ልጅ ነሽ። እባክሽን ተጠንቀቂልኝ። እንደ አይ የስንሻው እንደው አንተማ የለህም ብትኖር ኖሮ ትመጣ ነበር። እንደው አይ ጉዴ ዘንድሮ እንደው ወየውድሌ እንዴ! አንቺ እኮ አናደሽኝ፣ ረስቻታለሁ። ብሪቱ እንዴ የት ነበርሽ? ደሞስ ምንድነው የሚያስለቅስሽ? እንዴት አላለቅስ? ጨለማ ውስጥ ተጠበቅኩት። ስንሻው የለም። እስቲ ክፉን አታስቢ። ነገሩ ክፉ ሲሆንስ የአምስት ልጆች አባት ወጥቶ ሲቀር እንዴት ደግ ላስብ። ኧረ እናንተ ተውኝ። እንደው ደጉን አላሳይሽ ብሎኛል እኔ። እሺ ይሄው ጌታው ሌሊቱ ሙሉ ሲጮህ ነው ያደረው። ጮህና አባቱ ያመጣል ብለን ክፈት ሄደ። ስንሻው ማከልከሉት ወዴት ነው? እንዴት ነው ወዴት ነው ማለት? አውቃው ይሄ እኮ መስሪያ ቤት ነው ብላችሁ ደግሞ ቢሮ ድረስ መለመን ጀመራችሁ። አንቺ ማን መሰልኩሽ? እኔ እኮ ስንሻው ማንከልከሉት እኮ ነው የኮራው የደራው ገበሬ። ደግሞ እናንተ ጋር ምንም በልና ሂድሻ እንዴ ስንሻው ይኸው ከየት መጣ? ይቅርታ ስንሻው፣ በጣም አስቸኮልኩ። ያው መሄድበት ጉዳይ ስላለኝ ነው። እግረ መንገዴን እዛ ሰፈር ጫፍ መገንጠያው ድረስ ላደርስ እችላለሁ። ይሁን። ስንቱን ከተሜ ቀልቤ እንዳላበላሁ
ልብስ የሰላደፈ ብቻ እንደው ለማየት በለኝ ተዋት አትናደድ ብዙዎቻችን በመናየው እንገምታለን ይልቅ እሱን ተወውና የት ነው ያደርከው በሰላም ነው ግን የትናንትናውን እንኳን ተይው ያ ስጋ ብቻ የሆነ ሻውል ጀሌ እንደ ከብት ሊያስርብኝ ስል በሰፈረቁና ሰፈርኩበታ ምን ይያልክ ነው ቀጥኛ ቢያዩኝ ጅማት ለመኑኝ ነው ነገሩ እንደው ስጋ ብቻ እንደው ወንድነትና ብልሃት መስሎታል መፈጠሩን እስከ ጠላ ድረስ አቀመስኩታ ምን ነክቷል ለደረሰብህ ጉዳት በህግ መጠየቅ ስትችል ለምን ራስህን የባሰ ጣጣ ውስጥ ትከታለህ በዛ ላይ ደግሞ ሰውየው ቢቆጣ ተጠያቂ እንደምትሆን አታውቅም ህጉማ የሚለው ማስረጃ አቅርብ አይደለ እነሱ ራሳቸው ሰዛ ሆነው ሲዶሉት ማን ሰማቸው ልክ አልሰራህም ለማንኛውም ብሪቱ አንተን ፈልጋ መጣ ቤት ናት ያለችው ብሪቱ መጣች እኔን ፈልጋ ነው ወይስ እክል ገጥሟት ስንሻው እያደረክ ያለው ጥፋትም ስህተትም ነው ይልቅ የሚሻለው ሁለታችሁም ወደ ሀገራችሁ ብትገቡ ነው ታዲያ ምን ተሻለኝ ምንድን ነው የሚሻለኝ አሁን እሷ ከመጣች ግን ስማ አንተ እዛው ጠብቀኝ እንዴ አንተ ምን ሆነ ነው ደግሞ አንተ እዚህ ወደቀው ሳላስበው ወቅቱኝ አስሮኝ ሄደ ይላል ወሬኛ ለካ እንዲህ አይነት ብኩር ነው ለካ ወይኔ ዛሬ ስንሻው አንተም ብቻ ሳይሆን እኔንም አስሮኝና ተጫውቶብኝ ነው ሄደው ወይኔ መቼ እንደዚህ ሆናል ብዬ አሰብኩኝ እኔ አንተ ዝም በል አፍን ዝም በል አፋሌ ብለህ ታወራለህ ደግሞ ምነው ስንሻው ዛሬ ኖሮ ቢሆን ኖሮ ሰራተኛው ፊት ሱሪን አውልቆ በሳማ በገረፈልኝ ነበር አሁን ይቅርታ አጥፍቻለሁ ከዚህ ወጥቼ ምን እንደማረገው አሳያለሁ የኔ ጀግና ስማ ስንሻው ባንተና በኔ ብቻ ያበቃ ሌላም ብዙ ስራ ይኖረዋል ተነስና ወጣ ተርስ ሪዛቴ ሬሳ ዝፍዝፍ ልዩ የኔ ፍቅር ንፍቅ እኮ ነው ያልሽኝ እውነቴን እኮ ነው እሺ ምን እግርጣለሽ ስንሻው የት ነው ያለው የት ነው ያረከው አንቺ ደግሞ ስንሻው የሚባል ህልም ስታልሚ ነው እንዲያደርሽ እየቀለድኩ አይደለም ይልቅ ስታገኘው ወንድ ነህ እናት አንተን ወልዳለች በይልኝ እሺ የእውነት ግን ያው ዳግም ብንገናኝና ብንግባባ ደስ ይለኝ ነበር እየቀለድክ መሆኑ ነው ሞች ከልቤ ነው ጥሩ ሚስት ከቤት ወጣ ስትጠፋ ለምንድን ነው ያልፈለካት ይሄንን ጥያቄ በቤተሰብ ነው ታወጣችሁ እትዬም ይሄንኑ ጥያቄ ነበር የጠየቀች ለሷ የመለስኩትን መልስ ለመለስልሽና ዜማ ሁለት ድርጅት ማስተዳደር ኃላፊነቱ ከባድ ነው እዛም አውቃ ለጠፋች ሴት መጨነቅ ያለብኝ አይመስለኝ እኔ ጋር ነው ያለችው ቺ እውነትሽን ነው ጥሩ ነው እንግዲህ አንቺ አኑሪያታ እንደዚህ ነው መልስ አንቺ የስንቱ ትዳር አቃናለሁ የምትይ ሴት
የእህትሽን ትዳር ማፍረስ ከፈለግሽ ግፊበታል። ምክንያት ይሄ ሳይሆን ሁላችንም ከአባታችን ንብረት መራቃችንን ስለምትፈልግ ነው። ሁላችሁም በየተራ በየምክንያቱ ራሳችሁን ነቅላችሁ ሄዳችሁት ራሳችሁ ናችሁ። ማንም አልነካችሁ እና በዛ ወጣ እንድትቀር ነው ሐሳብ። መመለስ ቢያስፈልገኝማ ልጇ ትምህርት ቤት በራፍ ላይ ሰው አቁሜ ይዛት ነበር። ልጇ እየደበቀችላት እንጂ ትምህርት ቤት ሄዳ እንደምታያት አውቃለሁ። እሺ ታዲያ ልጇ ስላልክ ነው። ኧረ በይው ግድ የለም በይው። ገና ካሁኑ የእናንተን ቤተሰብ ባህሪን የያዘችው። እሺ ታዲያ ልጇን ብታይ ጥፋቱ ምንድን ነው? እኔስ መች ጥፋት ነው? ለማንኛውም እህትሽ ለምናኝና ያጠፋችውን ጥፋት በአደባባይ ተናግራ ይቅርታ ካልጠየቀችኝ እንደማልመልሳት እነግርሻለሁ። እሺ ለሷም ንገሪያት። ቦታ ሄጄ እኮ ነው እስካሁን ድረስ መጥቼ ያላየሁሽ። እቤት ብትመጪ ደግሞ እቤት ቀይረን የለ ማን ያሳይሻል? እሱ እንኳን ለጊዜው ነው። ተመልሰን ወደዛ እንሄዳለን። አባቢ ግን መቼ ማን አንመለስም ብለናል። ካልሆነ እኔና አንቺ አብረን እየኖርን እሱ እየመጣ ይጠይቀናል። እሺ ወይ የኔ ፍቅር እናንተ የተጣላችሁ በእኔ ነው? እናሽ ተጣላን? ማን ነው እንደሱ ብሎ ይነገረሽ? አንቺ ሳትወለድ ያንጣላ ማለት እኔ አላልኩሽ ብለሻል። ትልቁ አባባ ጋር ስንሄድ እንደዛ አላልሽኝ? ሄሎ አታነሳውም ብዬ ፈርቼ ነበር። ምን ነው? ልዩ ትምህርት ቤት እንዳትሄጂ ልልሽ ነው። እዚያው ነኝ ያለሁት ልዩ ትምህርት ቤት። በይ ፈጥነሽ ውጪ፣ ሻውን ሊያስይዝሽ አስቧል። ሄሎ አጭር የባል ሀገር ሴት ከዚያስ የት ጋር ናት? በቃ እሺ 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 ሱቅ ደረጃው አለ ያለ
ሰዎቹ የሉ ባክስ ጎረቤት ኮሽ ብሪቱ የተባለ ሴት ሲመታለች አለ ብሪቱ እኔ ነኝ ማን የፈለገኝ ስንሻው የተባለ ሰው ፈልጎሽ ነው ስንሻው አይ ፈጣሪ ልመናዬን ሰማኸኝ የት ነው ያለው ለምን አይመጣም ተዚህ እዛ አስፋልት ላይ ነው እሱን ጠይቂዋለሽ ነኝ አረ በሩ ዝጊው እንዳትዘረፈች ወይ ጉዴ ሰው ካልሞተ በቀር ይገናኛል የሚባለው ለካ እውነት ኖሯል ይኸው ታውሪዎች መንጋ ወጥቼው የልጆቼ እናት ሚስቴንም ላገኛትም አይደል ተመስገን መድኃኒዓለም ተመስገን ላንተ ምን ይሳናል አረ እንደው ተመስገን አቤት ጎሽ እሰይ የአባቴን ቢሮ እርሳ እዚህ እንዳለ ሰምቼ ነው እዚህ ድረስ የመጣሁት እንደምትመጪ ገምት ነበር መገመት ሳይሆን አውቅ ነበር ጥሩ ነው ይሄን ዕውቀት ለሌላም ነገር ተጠቀምበት ስሚ ለቤተሰቦችሽ ነውርሽን ብልግናሽን በትዳር ላይ መማገጥሽን ስላልነገርኳቸው መለሳት እያሉ ጨቀጭቁኛል ያልነገርኳቸው ሆነ ብዬ ነው እሺ እትሽን ፋብሪካ ቆይታ ነው ሄደችው ቅድም ልጅሽ ጋር እንደነበርሽ ያውቃል በቃ ይበቃል ይሄ የፍቺ ክስ ነው እሺ ምናልሽ የፍቺ ክስ ፈትቼሃለሁ ምንድነው እኮ ካንቺ ብሶ ጥጋብሽ እዚህ ደርሷል እዚህ ቢሮ እንደገባሽ ያ ቅልስልስ መጥቶ ያድንሽ እንደሆነ አሁን እናያለን ሻው አንድ ነገር ለማድረግ እንዳትሞክር ይህን መጥሪያሽን አልከሽ ትውጫታለሽ ድምፃቶ ያልተፈታ